ነጭ ለብሳ ምንም ነው ማለት ነው። ቆይ የታወቃችሁ ኦርሲ ቢሰኝ የምፈልገው ነገር ሳይሆን ሲቀር ነገሮች እንዳሰብኳቸው ሳይሄዱ ሲቀሩ በቃ መልቼ አልጋዬ ላይ ብዬተኛና ወደኋላ እመለሳለሁ። አይገባኝ። ይሄንን የማታደርጊ ከሆነ መንገድ ላይ ትወርቂያለሽ። እኔ እባክሽ ክፈችልኝ። አንቺ ምን አይነት ቀልድ ነው የምትቀልጂ? ያስጠላ። እዛው ደሪሽ አልከፍትልሽም። እሺ ምንድን ነው ቤቱን ጋባጠቅበት? ስማም ቦልድ ምንድን ነው? ምን አይነት ቀልድ ነው የምትቀልጂው? እንደዚህ አይነት ቀልድ አቁም ያላልኩሽም? ቢቀልድ በዝና ይቀልዳል። ሲጀመር አንቺ በጣም ፈሪ ነሽ። ኧረ እባክሽ ፈሪ እድሜው ረጅም ነው፣ 100 ዓመት ይኖራል። ጀግና ብርሌ ነው ቶሎ ይሰበራል ሲባል አልሰማሽ? እሺ አሁን አንገቴን ልቀቂኝ እባክሽ። እባክሽ አምሮብኛል ግን አይደል? በጣም እንጂ ወርቅ ነው የመሰልሽው። ላይ መጥቶ ዝናን አስከትሎ የመጣበት ቅጽበት ነው። በዛችሁ ሰዓት ነው እሱ የተቀበለው። አሁን ሲመጣ ዝና ሊያጠቃው ይችላል። ሉላ አታስጨንቂ። አብሮ አደግ ጓደኛ ነው። እንደተቀያየማችሁ አንድ ነገር ቢሆን ጸጸቱ ላንተው ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ዛሬ ከች ብያለሁ። እንግዲህ ከዚህ ቀጥሎ የማቀርብላችሁ ደስ የሚሉና አስተማሪ የሆኑ ታሪኮች ናቸው ማለት ነው። በጣም ትማሩበታላችሁ፣ ታሰርፉበታላችሁ ማለት ነው። እስከ ፍጻሜው ድረስ አብራችሁን ቆዩ በማለት በአክብሮት እጠይቃለሁ ማለት ነው። አይናማው አይነ ስውር። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳንባው የቋጠረውን ውሃ ለማድረቅ ሲባል ለሰዓታት ያህል አልጋ ላይ ቁጭ እንዲል ይደረጋል። ከመስኮቱ አጠገብ ያለው ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በየተቃራኒው ብዙ ተጫወቱ። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በውትድርና ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸው የት እንደሚያሳልፉ ወዘተ አውርተዋል። ከመስኮቱ አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጪ እየተመለከተ ሁሉን ነገር በጀርባው ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበቡ ሐይቅ ይታዩኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ህጻናት ደግሞ ከወረቀት የሰሩትን መርከብ በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጃቸው አበባ በሌላኛው ደግሞ ተጠቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህጻናትን በደስታ ይቧርቃሉ በማለትም ዞትር የሚያዩን ሁሉ በሚማርክ አገላለጥ ይተርክለታል። በዚህ አይነት ሁኔታ ሳምንት አለፉ። አንድ ማለዳ ነርሷ ገላቸውን ልታጠብ ውሃ ይዛ መጣች። ከመስኮቱ አጠገብ ያለው የተቀመጠው በሽተኛ ግን በሕይወት አልነበረም። በጣም ደነገጠች። ጓደኛውም እንዲህ አዘነ። ነርሷም አስከሬኑን በቶሎ እንዲያነሱ ሌሎች ነርሶች ጠራች፣ አዘዘቻቸው። ያብቻውን የቀረው በጀርባው የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነገረውን በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጪ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነበረ። ደነገጠ። ምን ሆነ አለችው ነርሷ። ሰውየውም ብዙ አስደሳች ነገሮች በዚህ መስኮት አሻገር ይመለከት ነበረ አላት። አረ ሰውየው ማየት የማይችል አይነ ስውር ነበረ ስትል በሚገርም መለሰችለት። ልብ የሚነካ ነገር። ስቅስቅ ብሎ አለቀሰ። ለካስ እሱን የሚያስደስትና የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥሮ የሚያወራው። አንዳንድ ለማጠንከር ወይም ለማበርታት የኛ ጥንካሬና ብርታት አስፈላጊ ነው። ለሰዎች ደግ ነገር
በማድረግ እየተጨነቁ አእምሯቸውን እረፍት እንስጣቸው ይላል። በጣም ደስ የሚልና የአስተማሪ በጣም ብዙ ነገር የተማርኩበት ታሪክ ነውና እንግዲህ ይህ ሰውዬ አይነ ስውር ነው። ነገር ግን በጀርባው ተኝቶ ላለው የሳምባ ህመምተኛ በጣም ጥሩ ጥሩ ነገሮችን ደስ የሚሉ ነገሮችን ሲነግረው ነበረ። ነገር እሱ ምንም ማየት አይችልም፣ አይነ ስውር ነበረ። አይናማው አይነ ስውር ተብሏል ማለት ነውና እንግዲህ ያ ሰውዬ በህይወቱ ባለፈ ጊዜ እሱ ከዛ ሲነሳ መስኮቱ አጠገብ አድርጉኝ ባለ ጊዜ ምንም ያገኘው ነገር የለምና እንግዲህ እሱ የመጨረሻው የሰማይ ቤቱን የታየው መስለኝና ወይ ደግሞ እሱ ተስፋ እንዳይቆርጥ ነው ያን ጥሩ ጥሩ ነገሮችን ሲነግረው ነበርና እንግዲህ ሌሎች ሰዎች ተስፋ እንድንሆን ደስታ ምንጭ እንድንሆን እግዚአብሔር ይርዳን ሁላችንንም። አንዳንድ ነገሮች ጽሞና ያስፈልጋቸዋል። አንዲት ዝሆን እና ውሻ በተመሳሳይ ጊዜ አረገዙ። ከ3 ወር በኋላ ውሻይቱ 3 ቡችላ ወለደች። ከ3 ወር በኋላም ደግሞ እንደገና ውሻይቱ አረገዘች። በ9ኛ ወርም ውስጥ እንደገና 6 ቡችላ ደገመች። እንዲህም እያለ ጉዳዩ ቀጠለ። በ16ኛው ወርም ውሻይቱ ለዝሆኑ ጥያቄ ጠየቀች። እርግጠኛ ነሽ ግን እርጉዝ ነሽ? ሁለተኛ በተመሳሳይ ጊዜ እርጉዝ ነበርን። እኔ ለ3ኛ ጊዜ ወለድሁ። አንድ የምታየኝም ልጆቼም አድገው ተላልቅ ውሻ ሆነዋል። ነገር ግን አንቺ እስካሁን እርጉዝ ነሽ፣ ምን እየተካሄደ ነው? ብላ ውሻይቱ ዝሆኗን ጥያቄ አጣደፈቻት። ዝሆኗም ረጋ ብላ መመለስ ጀመረች። የሆነ ነገር እንዲገባሽ እፈልጋለሁ። እኔ የተሸከምኩት ነገር ቡችላ አይደለም። እኔ የተሸከምኩት ዝሆን ነው። እሱንም በ2 ዓመት ውስጥ አንዴ ብቻ ነው መውለድ የምችለው እና ግን የወለድኩት እለት አንዴ ብቻ መሬቱ ሲረግጥ ምድር ይንቀጠቀጣል። የኔ ልጅ መንገድ ላይ ሲያቋርጥ የሰው ልጅ ቆሞ በአድናቆት ያየዋል። እናማ ምን ልልሽ ፈልጌ መሰለሽ፣ እኔ የተሸከምኩት ነገር በጣም ጠንካራና ትልቅ የሆነ ነገር ነው። ስለዚህ ጽሞናና ጥንቃቄ ያስፈልገዋል አለቻት ይባላል። ይሄ እንግዲህ ለብዙዎቻችሁ መልስ ይሆናል ብዬ አስባለሁ። እንግዲህ ውሻ እራሷን ከዝሆን ልታወዳደር ፈልጋለች ማለት ነው። እንደዚህ ነው አንዳንድ ነገር ጽሞና ያስፈልጋቸዋል የተባለው ማለት ነው። ዝሆን መንገድ ሲያልፍ ሰው ቆሞ ያሳልፉታል። ውሻ ግን ከሆነ እጅ ከዚህ እያሉ በድንጋይ ያባረሯታል። ልዩነቱ ይሄ ነው ማለት ነው። እንግዲህ ዝሆኗም በቂውን የሆነ መልስ መልሳላታለች ለውሻዋ ማለት ነው። መስጠት የልብ እንጂ የአቅም ጉዳይ አይደለም። ከአመታት በፊት ቢል ጌታ ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ በሀብቱ የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ አመታት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለው የተለያዩ ጋዜጠኞች ጋዜጣ አዟሪዎች እጅ ላይ አየው። ካየዋቸው ጋዜጠኛ መካከል አንዱ ወደድኩት። ለመግዛት አስቤ ኪስ ስገባ ዝርዝር ስላጣው አልገዛም። ሳልገዛ መልሼ ተውኩት። በድንገት አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነጻ ውሰደው አለኝና በነጻ ሰጠኝ። ከ19 ዓመታት በኋላ ማለትም ባለጸጋ ሆንኩኝ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከ1 ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩት። አዎ አውቅሃለሁ፣ ዝነኛ ቢልጌታ አይደለህም አለኝ። ከብዙ አመታት በፊት ጋዜጣ በነጣ ሰጥተከኛል። ያንን ውለታህን አካክሼ መመለስ እፈልጋለሁ። የፈለግከውን ነገር የትኛውም ነገር እሰጥሃለሁ፣ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠው ድሃ በነበርኩ ጊዜ ድህነቴ ላይ ነው፣ ከድህነቴ ላይ ነው ላንተ። አንተ ግን ልትሰጠኝ የመጣኸው ባለጠጋ በሆንክ ጊዜ ነው። እነዚህ ሁለቱ እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀው። ቢልጌታም ያ ጥቁር ወጣት በእርግጥም ከኔ የሚበልጥ ባለጸጋ ነው አለ።
ለመስጠት ባለጠጋ መሆን አይጠበቅብህም፣ ወይም ባለጠጋ እስከሆን ድረስ ጠብቅ። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዳሉ አበው። ህይወት ትምህርት ቤት ናት። በወጣትነትህ ሁሉንም ነገር ትክክል ነው ከሚሉ መመሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን፣ ከተጎዱት መማር፣ አስተዋይ መሆን አትርሳ። የ80 ዓመት እውቀትን ለመገንባት ግዴታ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነጻ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቅ። በዋጋ መማር ግን አድካሚ ደግሞም የሚያስመር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ደርሶብህ ትማራለህ። የታየህን አሳይ፣ ያልታየህን አጥራ። በደንቡ ያልተረዳከውን አታስተምር። ያልቀመስከውን ለሰው አትጋብዝ። የሳመክን ሁሉ አትመን። ያየከውን ሁሉ ስጡኝ፣ የተናገርከውን ሁሉ ፍጹም አትበል። የሰጠከውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትላንቱን አትርሳ። የምትሄድበት እንዳይጠፋብህ የመጣበትን አትዘንጋ። የአባቶችህን መልካም ስራ አብነት አድርግ። ካሳለፉት ህይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ሳታውቅ አንተ መሆን ያለብህን እንዳይጠፋብህ ተጠንቀቅ። ደግሞም አንተ በታሪክ ፊት መሆንህን እወቅ። ከፍታ አይሙቅህ፣ መልካም ነገር ብርድህ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህን የምርጫህ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉም ነገር ገንዘብ ያስገኛል ብለህ አታስብ። ላለው አትሩጥ፣ ምጽዋትህን ተግብር። በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነ አትበደር፣ ስጦታም አትስጥ። በጣም ካልቸገረ ለቅንጦትም አትበደር። ያንተን ድርሻ ከጨረስክ ያልጨረሱትን የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ። የድሃ ጉልበት እየለፋብህ ያለ የሰው ስለሆንክ ሰው አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድ ያስፈልግሃልና። ካልጋበዙ በቀር አማካሪ አትሁን። ባልጠሩ ሰፈርም አቤት አትበል። ካልሾሙህ መሪ አትሁን። ጉድለትህ በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልክ የምትስቅ ሲቆጡህ የምታለቅስ አትሁን። ነገር ግን በልክ ቃልህን በጣም ድምፅህን በዝግታ ፈጽም። እውር እንዳይሉህ ያልታየህን አየው አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት ሰማው አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር ግን አይገባውም እንዳይሉህ ያልገባህን እንደገባህ አድርግ አትለፍ። እንደ በግ እውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍን አንብብ፣ እውቀትን ጠይቅ፣ ሁሉም ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊትህ የቀደመህን አስከትል እንጂ ከኋላ አትሁን። የቀደመውንም በዓላማ አኑር። እንቅፋቶች የሚያጸኑህ እንጂ ተግባር የሚያስተው አይሆኑ። ህይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። የመከራ ቀን ወዳጅህን አትርሳ። የዛሬ ሰው ብቻ አትሁን፣ ትላንትንም አስብ። አንገት የተፈጠረው ዞር ብሎ ለማየት ነውና። ዓለም ዋዛቂ ናት። ከፍና ዝቅ ስትል አትደንግጥ። ፀሐይ ዝናብ ተከትላ ትጠልቃለች። ከመከራ በኋላ ትልቅ መጽናናት ይሆናልና በርታ ይላል። እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በጣም እንደተማራችሁበት ተስፋ አድርጋለሁ ማለት ነው። የቪዲዮ ጥራት ከሌለው ደግሞ በቀጣይ ቪዲዮ ማስተካከላችሁ ይሆናል ማለት ነው። እንግዲህ ህይወት ትምህርት ቤት ናት የሚለው ይሄን ይመስላል ማለት ነው። ከላይም ያቀረብኩላችሁ ብዙ ታሪኮች ደስ የሚሉና አስተማሪ የሆኑ ታሪኮች አሉ ማለት ነው። እንግዲህ በቀጣይ ማቀርብላችሁ ይሆናል። ዛሬ ግን በዚህ እሰናበታችኋለሁ ማለት ነው። ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ።
በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ ይጠብቀን። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ያደረጋችሁ ሀሳብ አስተያየትን ስጡ በማለት በአክብሮት እጠይቃለሁ። ባይ ባይ፣ ቸር ሰንብቱልኝ።